ሰላም እንደምቆያችሁ የቻናሌ ቤተሰቦች፣ በባለፈው ስለ ሎጂካል ኦፕሬተር ቪዲዮ ሰርቼላችሁ ነበር። ዛሬ ደግሞ ከባለፈው የቀጠለውን አራተኛውን የኦፕሬተር ታይፕ ቢትዋይዝ ኦፕሬተር ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። እሺ በመግቢያ ላይ እንደነገርኳችሁ ዛሬ ይዤላችሁ የመጣሁት ስለ bitwise operator ነው። So bitwise operator works on a bit level. So the compiler first converts to bit level and then the calculation is performed on the operands. bitwise operator የሚሰራው በቢት ሌቭል ነው። ይሄም ማለት ቀድሞ እንደ ኢንፑት ዴሲማል ነምበር ቢሰጠው ቀጥታ ያንን ሳይሆን የሚሰራው ወደ ቢት ሌቭል ወይም ወደ ባይነሪ ኮንቨርት ያደርገውና ከዛ በኋላ ካልኩሌሽኑ ፐርፎርም ይደረጋል ማለት ነው። እሺ በቢትዋይዝ ኦፕሬተር ውስጥ 6 የተለያዩ ኦፕሬተሮች አሉ። የመጀመሪያው ባይነሪ ኤንድ የምንለው ወይም ሲንግል ኤንድ ብቻ ተጠቅመን የምንሰራው ነው። በዚህ ጊዜ ዴሲማል ነምበሮቹ ቀድመው ወደ ቢት ሌቭል ኮንቨርት ይደረጋሉ ወይም ወደ ባይነሪ ኮንቨርት ይደረጉና እያንዳንዱ ቢት ላይ ኤንድ ኦፕሬሽን ይሰራል ማለት ነው። በኤንድ ኦፕሬሽን ጊዜ ሪዛልቱ ሃይ የሚሆነው ሁለቱም ኢንፑቶች ሃይ ሲሆኑ ብቻ ነው ማለት ነው። ሁለተኛው ደግሞ ባይነሪ ኦር ነው። ይሄም ልክ እንደ መጀመሪያው ዴሲማል ቫልዩን ወደ ባይነሪ ወይም ወደ ቢት ሌቭል ኮንቨርት ከተደረገ በኋላ እያንዳንዱ ቢት ላይ ኦር ኦፕሬሽን ይሰራል። ይሄም በኦር ጊዜ አትሊስት one of the input is high then the result will be high። ይሄም ማለት ከሁለቱ ኢንፑቶች አንደኛው ሃይ ከሆነ በኦር ኦፕሬሽን ጊዜ ሪዛልቱ ሃይ ይሆናል ማለት ነው። ሶስተኛው ደግሞ ባይነሪ ኤክስኦር የምንለው ኦፕሬተር ነው። በዚህ ጊዜ የካሬት ምልክትን እንጠቀማለን። በኤክስኦር ኦፕሬሽን ጊዜ ልክ እንደ መጀመሪያዎቹ ዴሲማሉ ነምበር ወደ ባይነሪ ይቀየርና ከዛ በኋላ በቢት ሌቭል ኦፕሬሽኑ ይሰራል ማለት ነው። ሶ በኤክስኦር ጊዜ ሪዛልቱ ሃይ የሚሆነው ሁለቱ ኢንፑቶች የተለያየ ቫልዩ ሲኖራቸው ነው። ለምሳሌ አንደኛው 0 ሆኖ አንደኛው ሃይ ከሆነ ወይም 1 ከሆነ ሪዛልቱ 1 ይሆናል ማለት ነው። ለምሳሌ ሁለቱ ኢንፑቶች ተመሳሳይ ቫልዩ ካላቸው ሪዛልቱ 0 ይሆናል ማለት ነው። አራተኛው ኦፕሬተር ደግሞ ሌፍት ሺፍት ኦፕሬተር ነው። ሶ left shift operator shifts the value to left by the number of bits specified by the right operand። ይሄም ማለት በቀኝ በኩል የኦፕራንድ ቫልዩ ተሰጥቶናል። ሶ በዛ ቫልዩ ልክ ወደ ሌፍት ቢቶቹ shift ያደርጋሉ ማለት ነው። አምስተኛው ደግሞ right shift operator የምንለው ነው። ሶ right shift operator shifts the value to right by the number of bits specified on the right operand። ሶ በራይት ኦፕራንድ ሳይድ ላይ በተሰጠን ቫልዩ ልክ ወደ right shift ያደርጋል ማለት ነው። ስድስተኛው ደግሞ ዋንስ ኮምፕሊመንት ኦፕሬተር ነው። ሶ በዚህ ጊዜ የቲልድ ምልክት እንጠቀማለን። this means change binary digits 1 to 0 or 0 to 1። ዋንስ ኮምፕሊመንት ስንል 0 ከሆነ ቫልዩ ወደ 1 ይቀየራል፣ 1 ከሆነ ወደ 0 ይቀየራል ማለት ነው። ሶ only character and int data type can be used with bitwise operator። ሶ በቢትዋይዝ ኦፕሬተር ጊዜ የምንጠቀማቸው ዳታ ታይፖች ኦንሊ ካራክተር እና ኢንቲጀር ዳታ ታይፕ ላይ ነው ይሄን ኦፕሬተር አፕላይ ማድረግ የምንችለው ማለት ነው። እሺ በዚህኛው ቪዲዮ ሶስቱን የቢትዋይዝ ኦፕሬተር ባይነሪ ኤንድ፣ ባይነሪ ኦር እና ባይነሪ ኤክስኦር በኤግዛምፕል አንድ በአንድ ፕሮግራም እየጻፍን የምናይ ይሆናል። እሺ አሁን እያንዳንዱን የቢትዋይዝ ኦፕሬተር ኮድ ላይ እየጻፍን አውትፑቱን እንመለከት። አስቀድመን ሁለት ቫሪያብሎችን ዲክሌር እናድርግ። ኢንት a equals to 6, b equals to 4። አሁን እዚህ ጋር ሁለት ቫሪያብሎችን ዲክሌር አድርገናል። ሶ የመጀመሪያው የቢትዋይዝ ኦፕሬተር ምንድነው? ባይነሪ ኤንድ ነው። ኮሜንት ላይ ጻፍላችሁ። የመጀመሪያው ባይነሪ ኤንድ ኦፕሬተር። ሶ a እና b አሁን ዲክሌር ተደርጓል። ሶ ሲአውት ኮቴሽን ውስጥ ደብል ኮቴሽን ውስጥ a and b is እዚህ ጋር ብራኬት ውስጥ a and b ብለዋለሁ ማለት ነው። ሶ ኔክስት ኤንድል ሰሚኮለን። እሺ እዚህ ጋር እንደምትመለከቱት የባይነሪ ኤንድ ኦፕሬተር ተጠቅመናል። ሶ እዚህ ጋር የባይነሪ ኤንድ ኦፕሬተር ተጠቀምን ማለት ቢትዋይዝ ኦፕሬተር ነው የምንሰራው ማለት ነው። ሶ እዚህ ጋር የተሰጡንን የዴሲማል ቫልዩዎች a equals to 6 ነው፣ b equals to 4 ነው። ሶ ይሄኛው እዚህ ጋር ፐርፎርም ከመደረጉ በፊት ልክ ይሄኛው ኦፕሬተር ስለተጠራ ምን ያደርጋል? ይሄን ወደ ቢት ሌቭል እያንዳንዱን ይቀይረዋል። የኤንም ወደ ቢት ወይም ወደ ባይነሪ ኢኩቫለንቱ ይቀይረዋል። የቢንም ፎርን ወደ ባይነሪ ኢኩቫለንት ይቀይርና ከዛ ላይ በቢት ሌቭል ኤንድ ኦፕሬሽን ይሰራል። ኔክስት አውትፑቱን እስቲ እንመልከት። እዚህ ጋር እንደምታዩት a and b is 4 ይላል። ሶ ይሄ 4 የሚለው ሪዛልት እንዴት ይመጣ? እዚህ ኮሜንት ላይ ላሳያችሁ። መልቲፕል ላይን ኮሜንት ልጠቀምና ላሳያችሁ። ስታር አሁን እዚህ ኮሜንት ውስጥ እንመልከት። አሁን a ኢኳልስ ቱ ስንት ናት? 6 ናት። ሶ የ6 ደግሞ ባይነሪ ኢኩቫለንቱ ስንት ነው? 1 1 0 ነው። የb ደግሞ በዴሲማል የተሰጠን ስንት ነው? 4 ነው። ሶ ባይነሪ ኢኩቫለንቱ ስንት ነው? 1
0 0 ሶ አሁን እነዚህ ቫልዩዎች ላይ ምን ይሰራል ማለት ነው? ኤንድ ኦፕሬሽን ይሰራል ማለት ነው። እዚህ ጋር እንደምትመለከቱት እቺኛዋ 6 ናት 1 1 0 እቺኛዋ ደግሞ 4 ናት። ሶ በቢት ሌቭል ስለሚሰራ 1 ኤንድ 1 ሶ በኤንድ ጊዜ ሁለቱም ኢንፑቶች 1 1 ከሆኑ ሪዛልቱ ስንት ይሆናል? 1 ይሆናል ማለት ነው። እዚህ ሁለተኛው ላይ ደግሞ ስንመጣ 1 እና 0 ነው ያሉት። ሶ 1 እና 0 በኤንድ ጊዜ ምንድነው የሚሆነው? 0 ይሆናል ማለት ነው። ሶስተኛው ደግሞ 0 0 ሶ 0 0 ሁለቱም ኢንፑቶች በኤንድ ጊዜ ሎው ከሆኑ አውትፑታችንን ሎው ነው ማለት ነው። ስለዚህ 1 0 0 መጣልን። ይሄ ደግሞ ከማን ጋር እኩል ነው? 4 ነው ማለት ነው። ሶ እዚህ ጋር ፕሪንት ያደረገልን 4 ነው። ለምሳሌ እዚህ ጋር አሁንም ቀይሬ ላሳያችሁ። ይሄን ቫልዩ ለምሳሌ 7 ላድርገውና ላሳያችሁ። እዚህ ጋር ራን ላድርገው። እዚህ ጋር 7ም ሲሆን 4 መጣ። ለምን መጣ? 7 ሲሆን እቺኛዋን መቀየር ነው። እቺኛዋን 7 ትሆናለች። 7 ሲሆን ወደ ባይነሪ ሲቀየር 1 1 1 1 ይሆናል። ሶ እቺኛዋንም እዚህ ጋር ልቀየር 1 ሶ እዚህ ጋር ስሩ። አሁን 1 እና 1 ስንት ነው? 1 ነው። 1 እና 0 በኤንድ ጊዜ 0 ነው። 1 እና 0 በኤንድ ጊዜ 0 ነው ማለት ነው። ሶ 4 ይመጣል እዚህ ጋር እንደምታዩት። እሺ ሁለተኛው የቢትዋይዝ ኦፕሬተር ደግሞ ምንድነው? ባይነሪ ኦር ኦፕሬተር። እሱንም በዚሁ እንየው። ባይነሪ ኦር ኦፕሬተር ሶ በዚህኛው ጊዜ ቨርቲካል ባር እንጠቀማለን። ሶ እዚህ ጋር ሲአውት እዚች ጋር ተጠቅመናል። ቨርቲካል ባር ኦር ናት ማለት ነው። ሶ እዚህ ጋር ተጠቅመን አሁን ሪዛልቱን እንይና ከዛ በኋላ ቼክ እናድርገው። አሁን ሪዛልታችን 7 መጣ። እሺ እዚህ ጋር ዴሲማል ኢንፑቶች ተሰጥተውናል 7 እና 3 ሶ እነዚህ ዴሲማል ናቸው። ይሄኛውን የቢትዋይዝ ኦፕሬተር ስለተጠቀምን ኦር ስለተጠቀምን ይሄን ቫልዩ ምን ያደርገዋል? ቀድሞ ወደ ቢት ሌቭል ይቀይረዋል ማለት ነው። 7 እና 3 ወደ ቢት ሌቭል። ሶ የ7 ኢኩቫለንት ስንት ነው? 1 1 1 ኔክስት 3 ወደ ቢት ሌቭል ይቀይረዋል። ሶ 3 ሲቀየር ደግሞ ስንት ነው? 0 1 1 ኔክስት ምን ያደርገዋል? ይሄኛውን ኦር ኦፕሬሽን ይሰራል ማለት ነው። እዚህ ጋር ኦር ኦፕሬሽን ይሰራል። ሶ እዚህ ጋር ኦር ኦፕሬሽን ሲሰራ እዚህ ጋርም 0 ነው። 0 እና 1 በኦር ጊዜ አትሊስት ዋን ኦፍ ዘ ኢንፑት ሃይ ከሆነ አውትፑቱ ሃይ ይሆናል ማለት ነው። ሁለተኛው ደግሞ 1 1 ነው። ሁለቱም ሃይ ነው። ሶ ሃይ ቫልዩ ይመጣል አውትፑት ላይ። ሶስተኛውም 1 1 ነው። ሶ በኦር ጊዜ ሁለቱም ኢንፑቶች ሃይ ከሆኑ አውትፑቱ ሃይ ይሆናል ማለት ነው። ሶ ይሄኛውን ባይነሪ ወደ ዴሲማል ስንቀይረው ስንት ይመጣል ማለት ነው? 7 ይመጣል ማለት ነው። ሶ እዚህ ጋር እንደምትመለከቱት ሪዛልታችን 7 ነው የመጣው። ለምሳሌ አሁንም ይሄኛውን እንቀይረው። ይሄን 4 እናድርገውና ቢያችን 4 ቢሆን ሪዛልቱን ቼክ እናድርገው። ቢ4 ቢሆን ሪዛልታችን ስንት ይመጣል? 7 ይመጣል ማለት ነው። ተመሳሳይ ነው። ሶ ይሄ ማለት እቺኛውን እንቀይራት። 4 ማለት 1 0 0 ነው። እቺ ልቀይራት ቢ ቫልዩ 4 ስለሆነ ሶ እዚህኛው ላይ አሁንም መልሰን የቢትዋይዝ ኦር ኦፕሬሽን እንስራ። ሶ 1 እና 1 በኦር ጊዜ 1 ነው። 1 እና 0 በኦር ጊዜ አሁንም 1 ነው። 1 እና 0 አሁንም በኦር ጊዜ 1 ነው ማለት ነው። ሶ ሶስቱም 1 ከሆነ ዴሲማሉ ስንት ነው ማለት ነው? 7 ነው ማለት ነው። እዚህ ጋር አውትፑት እንደምትመለከቱት እንደዚህ ይሰጣቸዋል። 5 ቢሆንስ? እሺ ኤ 6 ቢሆን አውትፑቱ ስንት ይመጣል? ኤ 6 ቢሆን ጀስት ይሄኛውን ኮንቨርት እናድርግ። 6 ቢሆን አውትፑቱን ተመልከቱ። እዚህ ጋር 6 ቢሆን 6 ይመጣላቸዋል። ሶ ይሄ ማለት ይሄን እዚህ ጋር ቀይረን እንመልከተው። 6 ወደ ባይነሪ ሲቀየር ስንት ነው? 1 1 0 ሶ ይሄኛውን እዚህ ጋር ኦር እንስራ። 1 እና 1 በኦር ጊዜ 1 ነው። 1 እና 0 በኦር ጊዜ 1 ነው። 0 እና 0 በኦር ጊዜ ስንት ነው? 0 ነው። ሶ የዚህኛው ዴሲማል ኢኩቫለንት ስንት ነው ማለት ነው? 6 ነው ማለት ነው። ሶ እዚህ ጋር የምታዩት አውትፑት እሱን ነው የሚሰጣቸው። እሺ ሶስተኛው የቢትዋይዝ ኦፕሬተር ደግሞ ምንድነው? ባይነሪ ኤክስኦር ነው። ሶ ባይነሪ ኤክስኦር ነው። ሶ ለባይነሪ ኤክስኦር ደግሞ እዚች ጋር የካርቴል ምልክት እንጠቀማለን። የካርቴል ምልክትን እዚች ጋር እንጠቀምና እዚህ ብራኬት ውስጥ ኤ የካርቴል ሳይን አድርገን ቢ እንላለን። ሶ አሁን ይሄኛውን ራን ብናደርገው የሚያወጣልን ምንድነው? ኤ ኤክስኦር ቢ ኢዝ 13 ሶ እዚህ ጋር ያለውን የዴሲማል ቫልዩ ወደ ባይነሪ ይቀይርና ወደ ባይነሪ ከቀየረ በኋላ በቢት ሌቭል እያንዳንዱን ቢት ምን ያደርጋል? ኤክስኦር ያደርጋል ማለት ነው። ሶ እዚህ ጋር ቼክ እናድርገው። የካርቴልን ብንጠቀም እዚህ ጋር 8 ወደ ባይነሪ ሲቀየር 1 0 0 0 ነው። ቢ ደግሞ 5 ነው። ሶ ወደ ባይነሪ ሲቀየር 0 1 0 1 ነው። ሶ በኤክስኦር ኦፕሬተር ጊዜ
ሁለቱም ኢንፑቶች ተመሳሳይ ከሆኑ ሪዛልታችን 0 ነው የሚሆነው። ነገር ግን ሁለቱ ኢንፑቶች የተለያየ ቫልዩ ካላቸው ሪዛልታችን ሃይ ነው የሚሆነው ማለት ነው። ስለዚህ እዚህ ጋር እንደምታዩት 1 እና 0 ነው። ሁለቱም የተለያዩ ስለሆነ በኤክሶር ጊዜ 1 ኤክሶር 0 1 ይሆናል። ሁለተኛው ደግሞ 0 እና 1 ነው። ሶ 0 ኤክሶር 1 1 ይሆናል። ሶስተኛው ደግሞ 0 እና 0 ናቸው። ሁለቱም ተመሳሳይ ስለሆኑ ሪዛልታችን 0 ይሆናል ማለት ነው። የመጨረሻው ደግሞ 0 እና 1 ነው። ሶ የተለያየ ስለሆነ ሪዛልቱ 1 ይሆናል። ሶ ይሄኛውን ወደ ባይነሪ ስንቀይረው 1 1 0 1 ማለት ስንት ነው? 13 ነው ማለት ነው። ስለዚህ እዚህ ጋር ያለውን ሪዛልት ይሰጠናል። እስቲ እዚህ ጋር ቫልዩን ቀይረን እንሞክር። ለምሳሌ ይሄኛው 9 ቢሆን ሪዛልቱን ቼክ እናደርገው። እዚህ ጋር 9 ቢሆን ኤ ኤክስ ኦር ቢ ስንት ይሆናል? 12 ይሆናል። ሶ እዚህ ጋር እቺኛውን ቀይረን እንመልከት። ኤ 9 ስትሆን ይሄኛው ቫልዩ ስንት ነው? 1 0 0 1። ይሄኛው ወደ ባይነሪ ሲቀየር እንደዚህ ይሆናል ማለት ነው። ሶ እዚህኛው ላይ ኦፕሬሽኑን እንስራ። እዚህኛው ላይ ስንሰራ 1 ኤክስ ኦር 0 1 ነው። ኔክስት 0 ኤክስ ኦር 1 1 ነው። 0 ኤክስ ኦር 0 ስንት ነው? 0 ነው። 1 ኤክስ ኦር 1 ተመሳሳይ ስለሆኑ ሁለቱም ስንት ይሆናል? 0 ይሆናል ማለት ነው። ስለዚህ ይሄኛው ወደ ባይነሪ ሲቀየር ስንት ይመጣል? 12። እዚህ ጋር የምታዩት ሪዛልት እንደዚህ ነው የሚመጣው ማለት ነው። እሺ ስለተከታተላችሁኝ አመሰግናለሁ። ምናልባት ባይነሪ ኤንድ ባይነሪ ኦር እና ባይነሪ ኤክስ ኦር ላይ ጥያቄ ካለባችሁ ኮሜንት ላይ አኑሩልኝ። በቀጣይ ደግሞ ስለ ሌፍት ሺፍት ራይት ሺፍት ኦፕሬተር በተከታታይ ቪዲዮ ሰርቼላችሁ እመለሳለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ።